አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ያለው ውዶች ምሳሌ ክፍል 108 ይዤላችሁ ቀርቤያለሁ። እንግዲህ ዝና ማህሌትን ኤፍራታን ሆኖ አግኝቷቸዋል። ኤፍራታ በጣም እየተንቦጨቦጨ ትገኛለች ማለት ነው። እሱ በአይን ቁራኛ በአይን የማይገደል ነገር ሆኖበታል። እኔ እኮ አንቺን በመፈለግ አልደክምም እየሽ ነበረ ዝና ይኸውልህ ይዣት መጣን ነበረ ብላ ማህሌትም ዝም ብዬማ አልሞትም እንግዲህ የምታደርጊውን አድርጊ ብላ ስትስታውቃተኝ ማህሌት የምትለው ጥፍት አለባተኝ። ሩጫዋን ያዘችው። ሩጫዋን ስትሮጥ ዝና ዝም ብሎ ነው የሚመለከታት። ማህሌትም እንግዲህ በጣም ተጨንቃለች። እይት አይን እስተቂጥ ነው እያያት የነበረ። ለመሮጥም ሞክራለች። እሱ ግን በእርምጃው ወደና ወዲህ ፈርከክ እያለ እንግዲህ ዝና እሷን ለመያዝ ቀጠለ መንገዱን። ከዛ አይኑን ፍጥጥ አረገባትኝ። እሱ ሲቀርባት እሷ ወደ ኋላ ትሸሻለች። የዛ መጨረሻ ላይ ሩጫዋን ከዛ መጨረሻ ላይ በዚህኛውም ስተደሱ ግኝት በዛኛውም ስተደሱ ግኝት ስትል ማህሌት ግን ዝም ብላ ቆም ብላ ፊቷን ኩስኩስ አድርጋ ነበረ። መርዝን እንግዲህ ይኸውልህ መርዝን ቤቴንም ሽጬ ቢሆን አልመም ይወጣል። ብሩክ አሁን ዋሽ ቤቴን አልሸጥም ብለህ አይደል እንዴ የዚህ ሁላ ጉዳይ ውስጥ የገባኸው? በነካሌ ላይ እንደዚህ በማድረጌ በጣም ወስኛለሁ። ለምሳሌ አንድ ማድረግ የማይቻለውን ያደረኩኝ ይሄ ማለት የብዙ ህፃናቶች ህይወት ስላተረፍ በሰራው ስራ አልጸጸትም። ግን ሰዎች አደገኞች ናቸው። አንተ ሳታውቅ ነው እንዴ ይሄን ያደረግከው? ዝና ጨካኝ ነው የምንለው የእነሱ ብቻ ስላልሆነ ነው። እነሱ ደግሞ የእሱ 10 እጥፍ በጣም ጨካኝ ሰዎች ናቸው። ምንም አንወጣም። ነገር ግን አንተ ይሄ ሁሉ ነገር ከተፈጠረ በኋላ ትንሽ ለጊዜው አዝዘዋለሁ ነበር። ምክንያቱም ይሄን ያህል ታሪክ ተፈጥሮ እነሱም አልፈው ስለማይቀመጡ። እንዴት ይቀመጣሉ? ይሄኔ ይቅር ብለሃቸው ይሆን ይችላል እንዲተውን የራሳችንን ህይወት በሰላም እንድንቀጥል ለማድረግ ነው ያለብን። እንዲረሱ ማድረግ አለብን። ቢረሱን እኮ ጥሩ ነበረ። ግን እኮ እንዴት አድርገን እንዲተውን ማድረግ እንችላለን እያለ ካሌድ ነገረው ለመድን። ዝናም አጋሮቹ መታሰር አለባቸው። ስለሚደፉን ሳይሆን የሚሰሩት ስራ ወንጀል ስለሆነ ነው መታሰር ያለባቸው። ከዛሳ ይልቅ አትድረሱብን አንደርስባቸውም ብንላቸው ነው ጥሩ የሚመስለኝ። አቅምህን አይተውታል። ደፋርና አቅም ያለው ሰው አይወዱም። ስለዚህ ምናልባት ሊተውን ስለሚችሉ አይ እንደዚህ አይነት ሰዎች እስከ መጨረሻ የሚመዝመጣቸውን እስከ መጨረሻው ነው ይዘውት የሚዞሩት። እስከ መጨረሻው ደግሞ መታገል አለብን። አበተቀር እንደ ስትንትኖቹ አብረን ነው መታገል ያለብን። ግን ደግሞ ህጉ ደግሞ ፖሊሱም ከነሱ ጋር ሰው አለ። እንዴት ብለን እንድንስ ማድረግ እንችላለን? በትክክል ብዙ ጊዜ ወንጀል ሳይጋረጥ የሚሆን በወንጀል ነው። ወንጀል ደግሞ እስከ መጨረሻው ደግሞ መታገል አለብን። ብሩክ ዘመኑ ዲጂታል የቤተሰብ ስራ መረጃ ሶሻል ሚዲያ ላይ መልቀቅ ነው። እንደዛ ሲሆን ያኔ መንግስት ራሱ ትልቅ ደረጃ አጀንዳ አድርጎ ነገሩን ይዘዋል። እንደዛ ሲሆን መታሰራቸው ደግሞ አይቀርም። ከምናሳስራቸው ይልቅ በሶሻል ሚዲያ ለምን ስራቸውን ሁሉ እንለቃለን ብለን ለምን እናስፈራራቸው? ከዛ እኛን ተተውን አንለቅም ማለት ነው። እንደዛ ብናረግ አይሻልም ማለትና ብሩክ ለመድን አማከረው። አይ ብሩክ አሁን የዋህነት መሆን የሚያጠቃህ አለ። ክፉ ሰው እኮ መርዙን ጨርሶ እኮ አይጠፋም። ጉድጓድ ቢወርቅም እንኳን አንድ ሰው ሊተፋ ያስበውን አፉ ላይ ታገኘዋለህ። የክፉ ሰው ጥንካሬ ምን ጊዜም ክፉ ከማሰብ ወደ ኋላ አይሉ እያለ መድን ለወንድሙ ሲነግረው የማንም ቢዝነስ ስለሌላቸው ቀን ጠብቆ ነው የሚያጠፋው። ካልሞቱ ወይም ካልታሰሩ በቀር በጭራሽ አይተኙልህም።
እና ቆይሽ እናሳስራቸው ነው ያልከኝ? አዎ ዝና መታሰር ነው ያለበት። በየክፍሉ ታስሮ መሆን ነው ያለበት። ለራሳችን ስንል ሀላባነታችን ለጋነታችን በሱስ የሚመርጡ ሰዎች ለይች ሀገር ስንል ዝናም ካሌብ ስንል መታሰር አለባቸው ብሎ ሲነግረው ትንሽ ህጻናቶች በሱ የሚማቀቁ ሰዎች ስናይስ እነዚህ ሰዎች ከነ ወንጀላቸው እስር ቤት ማስገባት አለብን ብሎ መድህንም እንግዲህ ለብሩኬ ሲነግረው ብሩኬ የሚለው ጥፍት አለበት። የሚያስበው ግን ደግ ደግ ነው። እንደዚህ ከሆነ እና ምን አደረካት ገድልካት ብላ መሀሌት ዝና ስትጠይቀው ኧረ እኔ ሰው ዝም ብሎ ሲሞት ደስ አይለኝም። እሺ ዝና አንተ ልስጥህን ነበር ይዣት እየመጣሁ ነበር፣ ግን አጋጣሚ ሆነና ተገናኘ። አጋጣሚ አይደለም እኔ እራሴ ተከታትዬ ነው የደረስኩባችሁ። አይገባሽም እንጂ ብሎ ነገራት። የጥላችሁን ያህል ነው የደረስኩባችሁ። እሺ ይቅርታ ዝም በጣም ደደብ አድርጌ ማሰቢያ ስህተት ነበረ ብሎ ሲላትኝ ሳልጠይቅሽ እህትሽን ሳሳልፈስ እንደምትሰጪኝ 100% ነበርኩ። ነገር ግን አንቺ ግን እህትሽን ደበቅሽ እና ጠፍታ ከረመችበት እኮ አሁን ነው የወጣችው። አታሌ እኮ አንተ ልሰጣን ነበረ። አሁን ዝም በይ አትዋሽ። እኔ ሁሉንም ነገር አውቃለሁ። አሁንም ቢሆን ትቻት ነው ሰምኛለሽ። እንዳይጥ ጉድጓድ ውስጥ ብትገባስ ወጥቼ ማውጣት እችላለሁ። እሺ ዝና አሁን ምን ላድርግልህ? ምንድን ልስራልህ? አሁንም ህይወትሽን ላንቺ ተይው። ለምንድን ነው ሉላ አንቺ ጋር ስደርስ እንዴት አንጀቴ ትበይኛለሽ ብሎ ሲላትኝ እንጂ ዛሬ ነበር በእጅ የምትጠባው። እሺ ዝና ከዚህ በኋላ ብትጠራኝ ይዤልህ ነው የምመጣ። ኤፍራታን መግደል ማለት ትንኝ እንደ መግደል ማለት ነው። ሞት እኮ ቅጣት አለው። ባይዘወይ ቀላል እንዳይመስልሽ። ከሞት በኋላ ግን የት እንደምትሄድ ሳላቅ ብሎ ከትከት ሳቀባት። አሁን ወደዛ ከዛሳ ኦኬ እያለ እየዘነጠ እየጎረረ ነው የሚነግራት። እንግዲህ ማለት ብቻውን ተከዝ ብላ ቆማለች ማለት ነው። ኤፍራታን ማመልጠዋለች። አንተ ሞገስ ሰው በጥይት ባፉ ይጠጣል፣ አንተ በሆድ ይዘህ ትዞራለህ እንዴ እያለች ዳጣስተዋል። አንድ 3 ግማ ጥይት ታልጠጣማ አይወጣም። ቲዲዬ አንተ ጎበዝ ነህ። ዳጣ አሰቅሽኝማ እባክሽ ተይኝማ። ከምሬን ነው። ስሜትህ እንዴት ነው ንገረኝ። የምን ነው የልጅቱ ነው ይጣፈጣል በልሽ? የጥይት ነው ትንሽ ስቃይም አለው እና ሉላ ደግሞ ትክራይሽን እንዴት ስትታመም ግን የሞት የተሰማ አይመስልም? መስሎኝ ነበር ግን አልፈራሁም። ለምንድን ነው ያልፈራኸው? ያው በትክክለኛው መንገድ ስለሆነ ክፉ ሰው ስላልሆንኩኝ አልፈራም። አንቺ ክፉ ሰው ስለሆንሽ ነው ሞት እንደምትፈሪዋ እንደምትለኝ አላልኩም። ዳጣ ልታመመ ልጠይቂ ሲመጭ በባዶ እጅሽ ነው መጭ አለ። እውነትህ ነው። ያበጠ ፈንዳ ይዤልህ መጣ ነበረ። ከዛ መጥና ውሃ እየበሉ ስላየሁ ነው። እና እስካሁን በህይወት አለ እንዴ? እስካሁን የአንቺን ምግብ በልተው ታልሞቱ በጣም ትልቅ ጠውጦ አለ። እንደውም ላንጣውና ላንተ ሞክረዋል። ካልሞት ባለሙያነቴን አረጋግጣለሁ፣ ታሞትኩ ደግሞ ሙያም አላለሁ ብላ ስትለው ምንድን ነው ፈጠጥ ባያተኝ የምትለው በጣም አስገርሞት ዳጣ ቀልዷም ነው ይመቻል። እንዴት ደበርኮች ልጅ ምናምን ልጠሩ ነው እንዴ? ልውጣ ሱቅሽ ልላክሽ ነው ያልኩሽ። ምንድን ነው ሉላ? አይ ሱቁን ልላክሽ ነበር ያልኳትኝ ግን አልገባትም። ዳጣ ነው እንደማይገባት አውቃ ስታደርቅሽ ነው እባክሽ። ለማንኛውም ሱቅ ሆነ አብረሽ ብትሄጂ ምን ትገዥልኛለሽ? ሰሞኑን እኮ ብቻሽን ነው እኮ የምትሄጂ። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ከምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶች፣ ላይክ አድርጉ። ላይክ አይከፈልበትም። ያለሁም አገሬ ስለሆነ አበረታቱ። ደህና ሁኑልኝ። ሰላም አለይኩም።